በነገራችን ላይ ይሄ ተራው ምን ማለት ነው? ሀብታም ከጠበሳችሁ እንደው በመድኃኒዓለም አልኳችሁ እንዳሰጡ ሳሰጡ ስትቀሩ የውልጅ ጂጂ ሴቶች የማይረዱት ነገር ልንገራችሁ በእውነት ሲሪየስ እዚህ ዓለም ላይ የሆነ ሳይኮሎጂ የሚባል አለ የወንድ ሳይኮሎጂ የሚባል ነገር አለ አው አስቡት እንግዲህ ዓለምን እኛ አሁን ለምሳሌ ከወንድ እኮ ለምን ፌሚኒን እንላለን ያ አንሆንም ኔቨር ወንዶች ይሄን ዓለም ክሬት ያደርጉት ወንዶች ናቸው ጦርነቱን በሉ መንገዱን ሀዲዱን ብላ 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 ለምን ቻሌንጅ ስለሚወዱ በአንድ ነገር ስለማይረኩ ሞር ስለሚወዱ ይሄ ወንዶች ሃንተር ናቸው ይሄ የወንዶች ተፈጥሮ ነው ግን ምን ይላሉ መሰለሽ ወንዶች ማኒፑሌት ማድረግ ስለሚፈልጉ አሁን ሴት አለች አይደለ ጠቅላላ እስካሁን ድረስ መጽሔት ጋዜጣ የተጻፈው ወንድን ለመማረክ እንዲያርግ ጠቅላላ የተጻፈው በወንዶች ነው ኦኬ ስንት ዓለም 200 300 ዓለም በፊት የተጻፈ ጽሁፎች እነሱን ታዲያ ለምን ወንድን በቁጥጥር ስራ አታውሉም ውሸት ነው ወንድ ልጅ ቺት ማድረጉ አይቀርም 99% ኦኬ ሴቶች ብዙ ጊዜ ላላላላ የምትሉት ስለዚህ ዝም ብሎ ነው ሴት ልጅ መጀመሪያ ማየት ያለባት እናንተን ሞር አሁን ወንዶች ኢኮኖሚ አሁን ለምሳሌ ኢኮኖሚ እንደወንድ የለም የራሳቸውን ብር ማልቲፕል ማድረግ ይችላሉ ለምንድን ነው እናንተን የማያሳድጉት ስለዚህ አንድ ወንድ ጋር ስትሄጂ ይሄ ወንድ ምንድነው የሚጠቅምሽ ወንድ እኮ ሴት ልጅ የሚፈልገው ልንገራችሁ ፋሚሊ እንዲኖረው አብዛኛው ይሄ ወንድ ልጅ ሳይኮሎጂ ይሄ ነው ፋሚሊ እንዲኖረው ስለሚፈልግ ቤት እንድትይዝለት ልጅ ስለሚፈልግ ይሄ ነው ልጅ ስለሚፈልግ በዛ ደግሞ ቆንጆ ሴት ስለሚፈልግ አለቀ ወንድ ብዙ ጊዜ የተማረች ምናምን ሲል አሰሙትም አይደለ ቆንጆ ሴት ይፈልጋል እናንተ አንድ ቆንጆ ሴት ከሀብታም ወንድ እኩል ናት ይባላል አለቀ ቆንጅናችሁ ሀብትሽ የተፈጥሮ ሀብት የሴት ልጅ ቆንጅና ሀብቷ ነው ስለዚህ እሷን ሀብቱን መመንዘር አለብሽ አለቀ ወንድ ጨዋ ሴት ነው የሚወደው ይኸውልሽ በሰው ሰራሽ የሚመጣ ሀብት አለ ሳጁዬ ይኸውልሽ ብዙ ጊዜ የማይረዱት አለ በሰው ሰራሽ የሚመጣ ሀብት አለ በተፈጥሮ የሚመጣ ሀብት አለ በተፈጥሮ የሚመጣ ሀብት እንደ ቁንጅና እንደ ካራክተር ኢነንና አውትሳይድ የምንላቸው ነገሮች ናቸው አይደለ ይሄ ነገር ቆንጆ ነው ሸቂው ሽጩ በተፈጥሮ የሚመጣ ደግሞ አለ እንደ ወርቅ እንደ ምናምን እኛ ቆፍረን የምናገኘው እሱም የሚሸጥ ነገር ካለ ሽጩ ያ እሱ ሌላ ነው ስለዚህ አንድ ወንድም ስታዩ ማማዬ በቃ እኔ የምችን ነገር ብዬ ሊዴኔ ማር ወደ ስራ ስለምገባ ውዴ እኔ ባይ ዘ ዌይ ሁሉንም የተናገራችሁ እንዳለ የኔንም ሐሳብ አዳምጡኝ እንዳታሱ አንቺ እኮ ነሽ የምታወሪ ምን የምታማረኝ ከድንጃጋራሽ አደስም ታይም እሺ at the same time እኔ እሁድ ተነስቶ ተነሽ እስቲ ፍቅር የኔ ማር ቸርች ደርሰን እንምጣ የሚለኝ በወር አንዴ ገዳም ሂደን ጸልየን እንምጣ የሚለኝም ወንድ ፈልጋለሁ ማለት ከእግዚአብሔር ጋርም አብረን ምንገናኝ ይሄ እንትን ላይ ብቻ አይመቸኝም ለማለት ነው ይሄም ያስፈልጋል የመንፈሳዊ ህይወቱን ምክንያቱም የእግዚአብሔር ፈራሃ እንዲኖረን ለምን አንደኛ ሽናት መለኩሽ የሚያነን እንጂ እዛው ገዳም ገብሰሽ ባይቀላሽ እንዴ ለምን አንመለኩስም ብላ ቁጭ ፈጣሪ ወይ ድረስ ውሸቷን ነው ያለው የሚመለኩስ ነው ብላ አሁን አንቺ እውነት ልትመለኩሽ ነው ወንፊ ታይ እንጂ ታይ የኔ እናት የማይባለው ያ 767 ሰው ስላለኩ በቃ ጂጂ በነገራችን ላይ ጨዋታውን ቀየር እናርገው ምንድነው ዝም ብላችሁ ድርቅ ብላችሁ ቀራችሁ እኮ ሳጁ የኔ ማር እንደነሽ ስሜሽ እንኳን ቴንክ ዩ ቤቢ ምናምን ሳትኝ አናደሽኛል ጂጂ ሳጁ የለፋሽበት ነገር እኮ ታየ በቀደምለት ያ ምንድነው የሚለው ሀጂ እኮ እንትን ሊፈልገው እኮ ነው ቶፒክ ሊቀየር ፈልገው ነው ወሬ ሀጂ አይደለም ምንድነው ያለችሽ የለፋሽበት ነገር ታየ አለችሽ ኖ ልትል ነው አይ ሀገርም አጌት መቼስ አይሆንማ አለ አንዱ ጋጎም እንዳትጥለው ነው ተራቱ ደግሞ በቡዳ በላሹ ሳዩ በቡዳ በላሹ አንድና ሁለት ሹራባን ሁሉ አጣችው እንጂ ሹራባን አጣችው አይ አቋቋም አረ ስሚ ሶፊዬ ቴንክ ዩ እኔ እናት ሶፊ በጣም ወረራ እየበዛ ነው እየተወረረ ነው አካባቢው ስሚ ጂጂ እንትን ነኮ የቀጠሮ ጌም አለኝ ቅዳሜ ለማን ነው የምትሰጪው ግፍት መድኃኒዓለም ከኔ ጋር ነው የምትጫወተው ከኔ ጋር ነው የምትጫወተው የእውነት እኮ ነው ቀጠሮ ተይዟል እኮ ፖስቸር ነው ከኔ ጋር ነው የምትጫወተው ካልሆነ እኔ እናንተ ሁለት እኔ እዚህ ጋር አምጥቼ ከሌላ ሰው ጋር ልትጫወት ከማን ጋር እንደሆነ ግን አውቀሻል
አይ ዶንት ኬር ከኔ ጋር ነው የምትጫወተው። አንድ ጌም እኮ ነው የምጫወተው ለአንድ ለአራት ደቂቃ ከኔ ጋር ነው የምትጫወተው። ካልሆነ እግዚአብሔርን እኔን ጓደኝነት ታጠዋለህ። ማን ይሰጠናል ታዲያ? እኔ እና አንቺ ከሆነን አሁን እኮ በጣም ሰው አስማምቼ ምንም አያገባክም። ማን ነው ግን አውቀሽዋል ሰውየው? አያገባኝም። እናቴ ቀጠሮ ፖስቸር ተሰርቷል እኮ ነው የምልሽ ያለሁት። እሺ አዳምጪ። ለአራት ደቂቃ ልጫወት ይቅርብኝ። ከኔ ጋር የምትጫወተው ከኔ ጋር እንጫወት ተነጋግረናል አይደል እኮ እኔና አንቺ እኮ እንጫወታለን። ቅዳሜ ግን ከአንድ ሰው ጋር ልጫወት ነበረ። ታው ካለች በቃ ተው ሳጁ አየሽው አይደለ? እኔና አንቺ ቀጠሮ እኔና አንቺ አዳምጪልን። ከኔ ጋር 10-5 ስትለቃቅም ትውላለህ። ቀጠሮ ላይ ሲሆን ግን ሌላ ቦታ ሄደ ገቢውን ለሌላ ቦታ ልታረግ። አየህ ይሄ ነው ያደለም። ቆይ ቀስ በይ ተረጋጊ። እሺ እንስማማለን እኮ አየሽ ይሄ ነው በቃ ይሄ ነው። እኔ አሁን ወንዱንስ ሻብታሙ እኔ አጠገቤ ደግሞ ምጥጥ የሚያደርገኝ ደግሞ የምን አውቃለሁ። ቆይ አሁን ደግሞ አጠገቤ ደግሞ አየሽው ሳጁ አየሽው ቤላ ይሄ ነው አየሽ ጌም ሲሆን ሄዶ ጥቅሙን ወደዛ ሊያረግ። ገና እኮ እየጠየኩሽ ነው። ለምንድን ነው እንደዚህ የምትሆኝው? አይ ከተጫወታችሁ አብራችሁ ተጫወቱ። የምን ቀልድ ነው? ቤላ ጨረሰ እኮ ቅዳሜ ሄዶ አሲዘ ቀጠሮ ሲዞ ከዛ በኋላ መጀመሪያ ስሚኝና ከዛ በኋላ ታወራለሽ። ስሚ መጀመሪያ ሳጁ ቆይ ላስረዳትና ምን እንደሆነ ላስረዳት። ከዛ በኋላ ትሰማለች። ስሚ መጀመሪያ ከዛ በኋላ ትናገራለሽ። ይኸውልሽ ጌሙ እንዴት እንደሆነ አዳምጪ። ነይ እቺ ልጅ እንደው በእናታችሁ እኔና አንቺ ተጫውተን ጎጆ ልንወጣበት ነው ብሩን ሰብስበን። ኧረ ተይ አንቺ ሴት ኖ እኔ እናንተን ጌም መጫወት ያለብን። እሺ ጌም ከኔ ጋር መጫወት ያለብን። እሺ ግን አንድ ደቂቃ ስሚ። አንድ ደቂቃ መስማት አንድ ደቂቃ ስሚና ከዛ ቀስ በይ። ከማን ጋር እንደሆነ እነግርሻለሁ። ምን እንዳወሩ እነግርሻለሁ። ቀስ በይ። እሺ ስሚኝ። አንድ ደቂቃ ጉላክ ምናምን አትበይ። አንቺ አኩርፈሽ የምጫወተው ጌም የለም። ግን አዳምጪኝ። አንድ ደቂቃ አንድ ደቂቃ ለመስማት ሞክሪ። ከዛ በኋላ ምንም መስማት የለብኝም። ትጫወታለህ ብላት ተጫወት። አይ ማን ባይ ቻው። አንድ ደቂቃ ሰሚኛለሽ? አሰሚኝም? አልሰማክም እንዴ እኔ እኮ ተነጋግረናል ከዚህ በፊት እና እኮ አንድ ደቂቃ ስሚኝ። ከዛ በኋላ መብትሽ እኮ ነው መናገር። ምን ችግር አለ? አንድ ደቂቃ እኮ አልፈልግም። ወይኔ ጂጂ ግን እግዚአብሔርን ደረቅ ነሽ። አሁን አንዳንድ ጊዜ ምን አለ አንድ ሰከንድ ብትሰሚኝ። የቀጠሮ ጌም ከማን ጋር እንደሆነ አውቀሻል? ግን ሄድና ተጫወት። በቃ እኔ እዚህ ጋር መስማት አልፈልግም። ማስታወቂያ እዛ ይደስ አሁንም አትሸጉልኝ። አሁን ማስታወቂያ ከወዴጋ እኮ ነው ለምን ከማንም ጋር አያገባኝም። ከኔ ጋር ነው መጫወት ያለብህ። ከኔ ጋር ነው መጫወት ያለብህ። አንተ የኔ የጌም ጓደኛዬ ነህ። ገባህ? ስለዚህ ትልቅ ጥቅም ስለሆነ ጥቅሜን አሳልፈህ እየሰጠ ነው። ጉድላክ ሰርዣዋለሁ። ታዲያ ተረቻችን አንድ ሆኑ እኮ ሁለት ጊዜ መቼ ነው ከጉቺ ጋር ስትጫወት ተዋልክ? ምክንያቱም አብረን የቀጠሮ ጌም አይደለም እኮ የተጫወትኩት። ዶ በቃ እኔ አሁን ከአንተ ጋር ደግሞ አልጫወትም። እኔ ደግሞ አሁን አልጫወትም ከአንተ ጋር። በቃ እሺ አልጫወትም ከአንተ ጋር አልጫወትም። እኔ በቃ እሺ ከኔ ጋር አትጫወቺ። እኔም ግን ጋር አልጫወትም። በቃ ጌሙን ሰርዤዋለሁ። ከኔ ጋር ግን አትጫወትም። በቃ እሺ እኮ አልኩሽ አልጫወትም። በዚህ ደግሞ ልታጣላኝ ነው። ከሱ ሊሰርበኝ ነው። ማጥመጥ አልፈልግም። በቃ ነገር አልታጣ አንቺ እኔ እኮ አልገባኝም። እኔ ናችሁ ላይ ያለ እንደ የምንጫወተው አሁን አንቺ አንድ ነገር ልንገርሽ። አንቺ ሄደሽ ሌላ የቀጠሮ ጌም ስትጫወቺ እኔ መጥቼ ሰፖርት ባደርግሽ ምን ችግር አለው? አልፈልግም። ለምን? ስለማልፈልግ። በቃ እሺ አታኮርፊ። ወደሽኛል ማለት ነው። ወደሽኛል። በቃ ዝም በይ። እኔ አስተርጓሚ ፍለጋ መሯሯጥ አልፈልግም። ኖ ኢንግሊሽ ስቶፕ አማሪክ ቶክ አማሪክ። አሁን ደግሞ ገባ እሱ ደግሞ እኔ ልጫወት ስልልኝ እኔ ነገር አልፈልግም። በጣም ልጅ አልጫወትም። በቃ እኔ ያላልሽኝ እንደዚህ አዳምጪኝ። ተመሳሰሉ እኮ ጊፍተሮቻችን ተመሳሰሉ። ችግሩ እኮ እሱ ነው። የፈለገ ነገር ይሁን እኔም እኮ የራሴ ጊፍተር አለ። ይመሳሰሉ። አንተም የራስህ የሚወድ ጊፍተር አለ። ለሁለታችንም መስጠት የሚፈልጉ እኮ አሉ።
እናንተ ስንት ወር ሁለት ፋስታውን ስንት ጊዜ ነው የሰራንበት ነው። በውስጥ ተነጋግረናል። ትልቅ ጌም እናዘጋጃለን። ካንተ እንዲያውም ቀረብህ ከኔ ጋር እኮ ነው የምትጫወተው የኔ ወንድም። እና ቆይ አንድ ነገር ልንገርሽ፣ ከማን እንዳትጫወት በቃ ታውቁት። አልጫወትም፣ ጌሙን ትቼዋለሁ። አሁን ደግሞ ሳጁ ሊያጣላኝ ነው ደግሞ እግዚአብሔር ነው ወንድም። በቃ በራስ ምክንያት ሰጥተህ እንትን በለና አንዳንድ ጊዜ እኮ ኖ ይጫወት። ለምን ደሞ ተቀደሽ እኮ አንድ ቢሆንም እኮ ለሁለቱም ሰው እኮ ይሰጣል። የግድ እኮ አንድ መሆን እኮ የለበትም እንጂ አሁን ዝም ብለን ነገር ይዋለው ባለፈው ቀልደው ነው እንጂ አሁን ከዚህ ጋር ስትጫወት በቃ አልጫወትም። እኔ እኮ አንዳንድ ጊዜ አውርተን መግባባት ካልቻልን ታዲያ እንዴት ነው የምንግባባው? ቅድም መጣሁ አይደል? አንተ ጋለሪ ሞላህ አይደለ? እኔ የኔ ፍቅር መጣሁ። ከዛ በኋላ ጂጂ ጋር መጥቼ ደግሞ ሞላ ሰው እንደፈለገ ነው የሚያደርገው። የግድ ሳጁዬ ይኸውልሽ ምን አልኩኝ? አሁን በቀኑ ሙሉ ሲያስወርድብኝ ሊውል ነው። ይኸውልሽ አሁን ይኸውልሽ ሳጁ አዳምጪኝ ልንገርሽ። አሁን እሷ ፎር ኤግዛምፕል እንዳትጫወት ብላኝ ባደርግ ኦኬ እኔ አላለችም ብያለሁ። በውስጥ በኩል አልተነጋገርንም እኮ ተነጋግረን ሁሌ እንጫወታለን ምናምን ተባባልን። ለምንድን ከጉቺ ራሷ ለምንድን ነው እምቢ ያለች? ምክንያቱም እኔ እናንተ ቀጠሮ ጌም ልናዘጋጅ ስለሆነ ማለት ነው። በቃ እኮ ታዲያ ይቀራል እኮ ምን ችግር አለ? ለምን እንደማይቀር ታውቃለህ? አንደኛ ልጁ ጋር እጫወታለሁ ብለሃል። ከእሱ ጋር እጫወታለሁ ያስቀሯት ነው የሚመስለው እኔ ላይ ሊንደፋደፍ ነው። የእኔው ጉድ እኮ ናት ፕላኑን ያደረገችው ሁሉ እኮ ያዘጋጀችው። እናቴ ትምህርት እየቀለድኩ አትሰሚኝም እኮ መስማት አትፈልጊም። ተሰብስበው ሲያወሩ ነበር እዛ ብሄርን ጂጂ ማናት ያንተ ጉድ ደግሞ? የእኔው ጉድ የኔው የራሴ ኤክስ ነው ዋና ወስዋሹ። ተጫወት እኔ አልፈልግም። ተጫወት ለምን መሰለህ? እና ከኔ ጋር ጸብ ይፈጥራል። አሁን ነገር ነው የሚመጣብኝ። ምን አስፈራሽ አንቺ? ትላንትና ነገር እግዚአብሔር አጎብጎ ነበረ ገባ። ገና አልወጣልሽም እንደ ፉንቃው። ኧረ በእናትህ ተወኝ፣ በእግዚአብሔር ተወኝ። ኧረ እባክህ ከኔ ጂጂ ላፈቅር እኔ ብር ደግሞ ወደ እኔ አይዶን ነው የሚሃጅ እኔ እናንተ እኮ አሁን እኮ እዚህ ጋር ከነጋገረን እኮ ገንዘብ ነው ገባ። ጥቅሜን አትስጠኝ። እኔ ከብር ውጭ ማንንም አልወድም። አዛብ ዶላር እንዲኮስተር ራሱ እኔ ከገንዘብ ጋር ነው ፍቅሬ የኔ ወንድም ሊት ነው በቃ እኔ ለማይ ነበር ምን ነው ሰው ወድማ ነው ጂጂ እንደዚህ ኮስተር ስቲ ዓለም ነው አሴን አስታወሽኝ። ጎበዝ የኔ እናት ኮስተር በይ እንዳትፈሪ ቲ ሆ በከዛ ጄሳ መጫወት አሁን መጫወት አለብን። ምክንያቱም አልጫወተም እንዲያቆረሽኝ ነው እንደምጫወተው እናቴትም ጠንቀር ብለሽ ሳጁ የሚጫወተው ከሆዴ ጋር ነው ገብቶሻል? ይዞ ይመጣው ማለት አሁን ነገር ይመጣብኛል ተቀልሽ እኔ ምቀኛ ነው የሚለኝ። አሁን እንግዲህ ምቀኛ እኔ አዳምጪኝ። እኔ ፕላን አላረኩም። መጣ ራሱ ቤቴ ውስጥ መጣ ከኔ ጋር ጌም እንጫወታለን ሲያወሩ ሰምቻለሁ። ትናንት እናቴ ትናንት እዛ ትናንትና ነገር ሲፈልገኝ ነበር ጎ አልጫወትም በቃ አልጫወትም ነው መጫወትም አለብን። አንቺን አናዶ እኔ ከማንም ጋር አልጫወትም። አንቺን አናዶ መጫወት አለብን። አሁን ሌላ እኔ ደግሞ አማርኛ ትሰሚያለሽ ጂጂ አዳምጪኝ። እናቴ ትሙት ከፈለሽ ከኔ ጋር ጌም አትጫወቺ። እኔ ግን አልጫወትም አልኩሽ። ኖ አይሆንም፣ መጫወት አለብን። ይሄ ነገር አልፈልግም። አሁን ነገር ጎትቶ ነው ያመጣልኝ ቆንጆ ነገር። እግዚአብሔር ምስክሬን ነው። ማነው ጎትቶ ያመጣው? አንተ። እኔ እኮ አልሄድኩም። መጣ ቤቴ እኮ ነው ያልኩሽ ያለሁት። አይገባሽም እንዴ? መጥቶ ቤቴ ገባና ትጫወታለህ ወይ ምናምን አለኝ። ከኔ ጋር እንድንጫወት ፈልጋለሁ አለኝ። ይሄ ነው አጂ በስ ማውራት አለብን። ፕሊስ በእናትህ እሺ ነይ እናውራ። የኔ ማርና እኔ እንደዚህ አይነት ምርኪ ነገር አዳምጪኝ። አንዳንድ ጊዜ ይኸውልሽ ምን አይነት ነገር መልመድ አለብሽ መሰለሽ? ልጫወት ነው አልኩሽ። በቃ ልጫወትም ካልኩሽ ደግሞ አይሆንማ። ኧረ በእናታችሁ ንገሮች እስቲ። በሱ ምን ያገናኘዋል ጂጂዬ? ቤላ ንገሪ እስቲ። እሺ የኔ ካልገባ ያዋሩ አይሆንም። ምክንያቱም በእውነት ሀጂ ምን እንደምመጣ